ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ ያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ኢማኑኤል ማክሮን ጋር በተለያዩ ርዕሰ ጉዳዮች ላይ መምከራቸውን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ኢማኑኤል ማክሮን ጋር ግንኙነታችንና ትብብራችንን በሚያጠናክሩ ሰፋ ያለ መጠነ ሰፊ ራዕይ ባላቸው ርዕሰ ጉዳዮች ላይ መወያየት ምንጊዜም አስደሳች ነው ብለዋል። አክለውም ለተደረገላቸው ደማቅ አቀባበልና በታህሳስ ወር በአዲስ አበባ ከነበረው ውይይት ቀጥሎ ስለተካሄደው ፍሬያማ ውይይት ምስጋና አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ብለዋል። የኢንተርፕረነርሺፕና የኢኖቬሽን አቅሞቻችንን ተጠቅመን የዘመናዊ ሰራዊት ግንባታን ማፋጠን ይጠበቅብናል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኢንተርፕረነርሺፕና የኢኖቬሽን ማዕከል የምስረታ መርሃ ግብር ተካሂዷል። ጠቅላይ ኤታማዦር ሹሙ በመርሃ ግብሩ ላይ ባስተላለፉት መልእክት ከለውጡ ወዲህ በመከላከያ ሰራዊት በተለያዩ መስኮች በተሰሩ ከፍተኛ የሪፎርም ስራዎች ዘመኑን የዋጀ እንዲኖረን ማድረግ ተችሏልም ብለዋል። መከላከያ ፖለቲከኞች መጠቀሚያ ሳይሆን ተልእኮውን ብቻ የሚፈጽሙና በአስተሳሰብም ጭምር ጠንካራ እንዲሆን ለማድረግ በተሰሩ ስራዎች ውጤት እየተገኘ መሆኑን ተናግረዋል። በሰራዊቱ ኢትዮጵያን የሚመስል ስብጥር እንዲኖር መደረጉን የገለጹት ፊልድ ማርሻል ብርሃኑ ጁላ በጤና፣ በሎጂስቲክ፣ በመረጃ፣ በኢንዱስትሪ፣ በትምህርት መስኮች በተከናወኑ ጠንካራ የሪፎርም ስራዎች መከናወናቸውን አንስተዋል። የኢንተርፕረነርሺፕና ኢኖቬሽን ማዕከል ምስረታ ለተቋሙ የሪፎርም ስራዎች ውጤታማነት አንዱ ማሳያ መሆኑን ተናግረዋል። ለተሰውና ቋሚ ተጧሪ ለሆኑ እንዲሁም በተለያዩ ምክንያት ከሰራዊቱ ለውጡ አባላት ጭምር ተስፋ የሆነ ማዕከል በመሆኑ ለሀገር ኢኮኖሚና ለአስተማማኝ ሰላም የራሱን ድርሻ የሚጫወት መሆኑን ገልጸዋል። በምስረታ መርሃ ግብሩ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የስራና ክህሎት ሚኒስትር ሙፈሪያት ከሚል እንዲሁም የሰራዊት ከፍተኛ አመራሮችና የቀድሞ አባላት ተሳትፈዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በኢትዮጵያና በፈረንሳይ መካከል ያለው ትብብር በብዝሃ ዘርፍ ወዳለው ጠንካራ ግንኙነት መሸጋገሩን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድና የልኡካን ቡድናቸው በፕሬዝዳንት ኢማኑኤል ማክሮን በኤልሲ ቤተመንግስት አቀባበል ተደርጎላቸዋል። ስማቸው ታፈረ ዝርዝር አለው። በኢትዮጵያና በፈረንሳይ መካከል ያለው ትብብር በብዝሃ ዘርፍ ወዳለ ጠንካራ ግንኙነት መሸጋገሩን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካን ቡድናቸው ፕሬዝዳንት ኢማኑኤል ማክሮን በኤልሲ ቤተመንግስት አቀባበል ተደርጎላቸዋል። በሁለትዮሽ ውይይቱ ወቅትም ፕሬዝዳንት ማክሮን በታህሳስ 2017 ዓ.ም በኢትዮጵያ ሲጎበኙ የተደረገው ስምምነቶችን አፈጻጸም በጋራ መገምገማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። ሁለቱ ሀገራት ለረጅም ዘመናት እንደ መከላከያና ጸጥታ፣ የባህር ኃይልና የትምህርት ዘርፎችን ጠንካራ ትስስርና ትብብር መፍጠራቸውም ተገልጿል። የሁለቱ ሀገራት መሪዎች በፓሪስ በነበራቸው ውይይት በኢኮኖሚ መስክ የበለጠ ትብብር ለማድረግ እድሎች የተፈጠረ መሆኑንም ተጠቁሟል። ፈረንሳይ የኢትዮጵያን የዕዳ ክለሳ ሂደት ቁልፍ ደጋፊ እንደሆነች የጽህፈት ቤቱ መረጃ ያመለክታል። ከ2010 ዓ.ም ጀምሮ ፈረንሳይና ኢትዮጵያ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው መስራታቸውም ተገልጿል። ይህም በከፍተኛ የመሪዎች ጉብኝት ስትራቴጂካዊ ስምምነቶች ብሎም በብዙ ዘርፎች በተጀመሩ የጋራ የሥራ ሂደቶች የታየ መሆኑም ተገልጿል። ወደ ኃላፊነት ከመጡ በኋላ ሁለቱ መሪዎች በሀገሪቱ ጉብኝት አካሂደዋል። በጥቅምት 2011 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ ተጉዘው ለጠንካራው የመከላከያና የባህር ኃይል ስምምነት ፈርመው መምጣታቸውም ይታወሳል። በመጋቢት 2011 ዓ.ም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ የመጀመሪያውን ይፋዊ ጉብኝታቸውን በማድረጋቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ የትብብር ስምምነቶችንም ተፈራርመዋል። በኢትዮጵያ ቆይታቸውን ፕሬዝዳንት ማክሮን ከጥገና ስራዎች መጀመር አስቀድሞ ላሊበላ መጎብኘታቸውም የሚታወስ ነው። በህዝብ ትራንስፖርት ውስጥ በሴቶች ላይ የሚፈጸመውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑ ተገለጸ። በህዝብ ማመላለሻ ትራንስፖርት ውስጥ በሴቶች ላይ የሚደርሰውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ቁም ነገር ሽፈራው ዝርዝር አላት። በሚኒስቴር መስሪያ ቤቱ የሴቶች ጥቃት ጥበቃና ምላሽ መሪ ስራ አስፈጻሚ ተወካይ ዘካሪያስ ደሳለኝ እንደገለጹት ባለፈው በጀት ዓመት በተካሄደው የዳሰሳ ጥናት በዘርፉ ክፍተቶች በመስተዋላቸው አዲስ የህግ ማዕቀፍ እንደሚያስፈልግ ከስምምነት ላይ ተደርሷል። የሴቶችን ጾታዊ ጥቃት ለመከላከል በርካታ ስራዎች እየተሰሩ መሆኑን ያስታወሱት ስራ አስፈጻሚው በተለይ በህዝብ ማመላለሻ ትራንስፖርት ላይ ጾታዊ ጥቃት የሚፈጽሙ አጥፊዎችን የሚቀጣ ህግ እንደሚያስፈልግ ተናግረዋል። ጥቃቱ የሚፈጸመው በሴቶች ላይ ብቻ ሳይሆን በወንዶችም ላይ ነው ያሉት መሪው ድርጊቱ ከስነ ምግባር
ተግባርም ሆነ ከእሴት ያፈነገጠ በመሆኑ የድርጊቱ ፈጻሚዎች ላይ ቅጣት እንዲጣል በደል የደረሰባቸው ሰዎች በፌደራል ደረጃ ለተቋሙ ግብረ ኃይል መክሰስና መጠቆም ይጠበቅባቸዋል ሲሉ ተናግረዋል። ማንኛውም ሰው በህዝብ ትራንስፖርት አካባቢ ደህንነቱ የተጠበቀ እንዲሆን እየተሰራ ቢሆንም እንደዚህ አይነት ትንኮሳ የሚደርስባቸው ሴቶች ደውል ለሚመለከተው አካል አለመናገራቸው ቁጥሩን ወይም የመከላከል ስራውን ከባድ እንዳደረገው መሪ ስራ አስፈጻሚው አስታውቀዋል። በየጊዜው የሚወጡ ህጎች፣ አዋጆችና ፖሊሲዎች በትምህርት ቤት በትራንስፖርትና በየመስሪያ ቤቱ የሴቶችን ጾታዊ ትንኮሳ ለመከላከልና ለማስቀረት የሚያግዙ ህጎች ስለመኖራቸው የገለጹ ሲሆን ህገ መንግስቱም ቢሆን ድርጊቱን በጽኑ እንደሚያወግዘው አክለዋል። ጥቃቱን ለመከላከል የሚወጡ ህጎችን ተግባራዊ ማድረግና የህብረተሰቡ ተሳትፎ ወሳኝ ሚና መሆኑንም ጨምረው ተናግረዋል። በስራ ምክንያት የሚደርስ ጉዳት ከሰራተኛ አልፎ በሀገር ኢኮኖሚ ላይ ጫና እንደሚፈጥር የአዲስ አበባ ከተማ ስራና ክህሎት ቢሮ ገለጸ። በዓለም አቀፍ ደረጃ ለ23ኛ ጊዜ በኢትዮጵያ ደግሞ ለ22ኛ ጊዜ የዓለም የሙያ ደህንነትና ጤንነትና ቀንን የአዲስ አበባ ከተማ ስራና ክህሎት ቢሮ በአውደ ጥናት አክብሯል። ብሌን ተሾመ ዝርዝር አላት። በስራ ምክንያት የሚደርስ ጉዳት ከሰራተኛ አልፎ ሀገር ኢኮኖሚ ላይ ጫና እንደሚፈጥር የአዲስ አበባ ከተማ ስራና ክህሎት ቢሮ ገልጿል። በዓለም አቀፍ ደረጃ ለ23ኛ ጊዜ በኢትዮጵያ ደግሞ ለ22ኛ ጊዜ የዓለም የሙያ ደህንነትና ጤንነት ቀን የአዲስ አበባ ከተማ ስራና ክህሎት ቢሮ አውደ ጥናት አክብሯል። የአዲስ አበባ ከተማ ስራና ክህሎት ቢሮ የአሰሪና ሰራተኛ ጉዳዮች ዘርፍ ኃላፊ አቶ አበበ ተቀባ እንደገለጹት በስራ ምክንያት የሚደርስ ጉዳት በሰራተኛ ላይ ብቻ የሚቀር ሳይሆን በድርጅት ህልውና ብሎም በሀገር ኢኮኖሚ ላይ ከፍተኛ ጫና የሚፈጥር ነው ብለዋል። ለከተማ የኢንዱስትሪ ልማት መፍጠንና መስፋፋት ሲታሰብ በቅድሚያ ለስራ ላይ ደህንነትና ጤንነት መጠበቅ ትኩረት ሊሰጥ ይገባል ያሉት ኃላፊው በበጀት ዓመቱ 10 ወራት ውስጥ በህግ ማዕቀፎችና በሙያ ደህንነት ጤና አጠባበቅ ላይ ከ17000 ለሚበልጡ ዜጎች ስልጠና መስጠቱን ተናግረዋል። ቢሮ ባለፉት ጊዜያት የሙያ ደህንነትና ጤንነት ላብራቶሪ ማደራጀትና በማጠናከር ለአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት በጥናትና ምርምር ስራዎች እንዲሁም የስራ ሁኔታዎች ልኬት በመውሰድ ከዓለም አቀፍ ሀገራዊ ደረጃ ጋር በማነጻጸር የስራ ሁኔታዎች እንዲሻሻሉ ለማድረግ የሙያ ድጋፍ እየሰጠ እንደሚገኝ ገልጸዋል። የፕሮግራሙ ተሳታፊዎች በበኩላቸው ባለማወቅና በግዴለሽነት በሚፈጠር የጥንቃቄ ጉድለቶች ላይ የሙያ ደህንነትና ክስተቶች እንደሚስተዋሉ አንስተው በዓለም አቀፍና በሀገር አቀፍ ደረጃ የሰራተኞች ቀን መከበሩ ሰራተኞች በስራ ገበታቸው አላስፈላጊውን ሙያዊ ጥንቃቄ በማድረግ የሙያ ደህንነትና ጤንነት እንዲጠበቅ ግንዛቤ እንደሚፈጥር መሆኑ ተመላክቷል። ከውጪ ሱዳን በእርስ በርስ ጦርነት ወቅት የኬሚካል ጦር መሳሪያ ተጠቅማለች በሚል ማዕቀብ እንደሚጣልባት የአሜሪካ የውጭ ጉዳይ ሚኒስትር አስታወቀ። የሱዳን መንግስት ባለፈው ዓመት የኬሚካል ጦር መሳሪያን በመጠቀም ዩናይትድ ስቴትስ አረጋገጡ ያለ ሲሆን ጉዳዩ ለኮንግረስ መቅረቡ ተገልጿል። የውጭ ጉዳይ ሚኒስተር እንዳለው ማዕቀቦቹ በአሜሪካ ወደ ውጭ የሚላኩ ምርቶች ላይ የሚጣሉ ገደቦችና የብድር መከላከልን ያካትታል ተብሏል። የሱዳን መንግስት እስካሁን በጉዳዩ ላይ ምላሽ አለመስጠቱም ተገልጿል። የኒውዮርክ ታይምስ ጋዜጣ እንዳስታወቀው ጦርነቱን ከተጀመረበት ጊዜ አንስቶ የሱዳን ጦር የኬሚካል ጦር መሳሪያን ቢያንስ 2 ጊዜ በፈጣን ድጋፍ ሰጪ ኃይሎች ላይ ተጠቅሟል። ባለስልጣናቱ እንደተናገሩት ጥቅም ላይ የዋለው የኬሚካል ጦር መሳሪያ ክሎሪን ጋዝ ነው ብለዋል። የውጭ ጉዳይ ሚኒስተር ቃል አቀባይ ታይምስ ብሩስ ባወጣው መግለጫ ዩናይትድ ስቴትስ የሱዳንን መንግስት ማንኛውም የኬሚካል ጦር መሳሪያ አጠቃቀም እንዲያቆምና በኬሚካል ጦር መሳሪያ ስምምነት ስር ያሉትን ግዴታዎች እንዲያከብር ትጠይቃለችም ብለዋል። ዩናይትድ ስቴትስ የኬሚካል ጦር መሳሪያ ስርጭት ውስጥ ለተሳተፉ ሰዎች ተጠቂ ለማድረግ ቁርጠኛ ነች ሲሉም አክለዋል። አሜሪካ በ1991 የኬሚካል ጦር መሳሪያ ተጠቅመዋል የተባሉ አጋሮች ላይ ማዕቀብ የሚጥል ህግ ያወጣች ሲሆን ሱዳን ዓለም አቀፍን የኬሚካል ጦር መሳሪያ ስምምነትን ፈርማለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም